ጥያቄ ቁጥር 1 ጳውሎስ መልእክቱን ሲጀምር በኤፌሶን ያሉትን አማኞች ምን ብሎ ይጠራቸዋል? ሀ. ቅዱሳን ለ. የተመረጣችሁ ሐመሩሃ በክርስቶስ ያመናችሁ። የአንደኛው ጥያቄ ትክክለኛው መልስ ሀ. ቅዱሳን ኤፌሶን ምዕራፍ 1 ቁጥር 1። ጥያቄ ቁጥር 2 በኤፌሶን 1 መሠረት ጳውሎስ እግዚአብሔርን የባረከው ለምን ነበር? ሀ. በኤፌሶን ላሉ ቅዱሳን ስላለው ቸርነት ለ. በሰማያዊ ስፍራ ስለባረካቸው ሐመሩሃ ስለ ምሕረቱ። የሁለተኛው ጥያቄ ትክክለኛው መልስ ለ. በሰማያዊ ስፍራ ስለባረካቸው ኤፌሶን ምዕራፍ 1 ቁጥር 3። ጥያቄ ቁጥር 3 እግዚአብሔር በክርስቶስ የመረጠን መቼ ነው? ሀ. ኢየሱስን ባመንበት ቀን ለ. ኢየሱስ በመስቀል ላይ ሲሞት ሐመሩሃ ዓለም ከመፈጠሩ በፊት። የሦስተኛው ጥያቄ ትክክለኛው መልስ ሐመሩሃ ዓለም ከመፈጠሩ በፊት ኤፌሶን ምዕራፍ 1 ቁጥር 4። ጥያቄ ቁጥር 4 እግዚአብሔር በክርስቶስ የመረጠን ለምንድን ነው? ሀ. ቅዱስና ነቀፋ የሌለን በፍቅር እንሆን ዘንድ ለ. የክብሩ ተካፋዮች እንድንሆን ሐመሩሃ የጸጋው ተካፋዮች እንድንሆን። የአራተኛው ጥያቄ ትክክለኛው መልስ ሀ. ቅዱስና ነቀፋ የሌለን በፍቅር እንሆን ዘንድ ኤፌሶን ምዕራፍ 1 ቁጥር 4። ጥያቄ ቁጥር 5 እግዚአብሔር እኛን ልጆቹ ያደረገው እንዴት ነው? ሀ. በኢየሱስ ክርስቶስ ሥራ ለ. በመስቀል ስንሞት ሐመሩሃ ከዓለም ስንለይ። የአምስተኛው ጥያቄ ትክክለኛው መልስ በኢየሱስ ክርስቶስ ሥራ ኤፌሶን ምዕራፍ 1 ቁጥር 5። ጥያቄ ቁጥር 6 ኢየሱስ የተዋጀን እንዴት ነው? ሀ. በመንፈስ ቅዱስ ጥምቀት ለ. እርግማናችንን በመውሰድ ሐመሩሃ በደሙ በተደረገ ቤዛነት። የስድስተኛው ጥያቄ ትክክለኛው መልስ ሐመሩሃ በደሙ በተደረገ ቤዛነት ኤፌሶን ምዕራፍ 1 ቁጥር 7። ጥያቄ ቁጥር 7 በኤፌሶን 1 መሠረት ለኃጢአት ይቅርታ ምክንያት የሆነው ምንድን ነው? ሀ. የውሃ ጥምቀት ለ. የመንፈስ ቅዱስ ጥምቀት ሐመሩሃ የኢየሱስ ደም። የሰባተኛው ጥያቄ ትክክለኛው መልስ ሐመሩሃ የኢየሱስ ደም ኤፌሶን ምዕራፍ 1 ቁጥር 7። ጥያቄ ቁጥር 8 በኤፌሶን 1 መሠረት አምላክ ምን አሳወቀን? ሀ. የኢየሱስን ማንነት ለ. የፈቃዱን ምስጢር ሐመሩሃ የልጁ ሁለተኛ መምጣት። የስምንተኛው ጥያቄ ትክክለኛው መልስ ለ. የፈቃዱን ምስጢር ኤፌሶን ምዕራፍ 1 ቁጥር 9። ጥያቄ ቁጥር 9
አምላክ የተቤዠን እና ይቅር ያለን ከምን የተነሳ ነው? ሀ ከጸጋው ባለጠግነት የተነሳ፣ ለ ከድካማችን የተነሳ፣ ሐመሮሃ በሥራችን እንደማንጸድቅ ስለተረዳ። የዘጠነኛው ጥያቄ ትክክለኛው መልስ ሀ ከጸጋው ባለጠግነት የተነሳ ኤፌሶን ምዕራፍ 1 ቁጥር 6። ጥያቄ ቁጥር 10 እግዚአብሔር የፍቃዱን ምስጢር ለምን አሳወቀን? ሀ በክርስቶስ ሊሰራ ያለውን እንዲገባን፣ ለ ከሞት ወደ ሕይወት እንድንሻገር፣ ሐመሮሃ እንድንጠፋ ስለማይፈልግ። የአስረኛው ጥያቄ ትክክለኛው መልስ በክርስቶስ ሊሰራ ያለውን እንዲገባን ኤፌሶን ምዕራፍ 1 ቁጥር 9። ይህ የጌታችሁ ነው፣ ሰብስክራይብ አድርጉዋ። አደረጋችሁ? እሺ፣ እናመሰግናለን።